አንዳንዶቻችን የተፈጠርነው ለኃጢአት እስኪመስል ድረስ ኃጢአተኛ መባል የሚባለውን ቃል እየለመድነው መምጣት ብቻ ሳይሆን ኃጢአተኛ መባልም እየወደድን የመጣን ሰዎች አሉ። አንድ በሽተኛ ነህ ተብሎ እየተነገረው በሽተኛ መባሉ ደግሞ ደስ የሚያሰኘው ከሆነ እንደዛ ደስ ተሰኝቶ መድኃኒትም የማይፈልግ ከሆነ ራሱን በራሱ ለማጥፋት መንገድ ላይ ሄደ ሰው ነው እንደማለት። ማወቅም መማርም የማይፈልገው እያወቀም ደግሞ ስለዛ ነገር ደስ እያለው የሚሰማው ኃጢአተኛ መባልን አንተ ኃጢአተኛ ሲባል ደስ የሚሰኝ ሰው አለ። ይሄ በነገራችን ላይ ቀላል ይመስላችኋል፣ ግን ብዙ ወጣቶች መሳተፍ እየፈለጉ ለምን እንደማትሳተፉት ሲባሉ እንዴ ማንም ሰው ከኛ መካከል መስታወት ፊት ቆሞ የሆነውን ነገር ራሱን መልሶ ያያል እንጂ ያልሆነውን ነገር ነህ ተብሎ አይነገረውም አያየውም ጭምር። በምሴተ ሐሙስ በመጨረሻይቱ ራት ላይ ከደቀ መዛሙርቱ ጋር አብረው ተሰብስበው በነበሩበት ሰዓት ላይ እንዲህ አለ፣ እውነት እውነት እላችኋለሁ ከናንተ መካከል አንዱ አሳልፎ ይሰጠኛል። ለምንድን ነው ታዲያ ክርስቶስ ከናንተ መካከል ይሁዳ አሳልፎ ይሰጠኛል ብሎ ያልተናገሩ? አንዳንድ ኃጢአቶች እኛ በመናስባቸው መንገዶች ብቻ ያልፈጸምናቸው ሊሆኑ ይችላሉ። ለዛ እኮ ነው ብዙ ሰው እኛ ኃጢአት ውስጥ አስገብተናቸው እኛ ወደ ኋላ ስናፈገፍግ እነሱ ግን የቀሩ ሰዎች የሉ። ማን ነው ከኛ መካከል እኔ ነኝ ኃጢአት የሰራሁት ብሎ የሚናገር? ይሄ ነገር ለመሆኑ እኔ ነኝ ተጠያቂ የሚል ሰው? ደግሜ ልጠይቃችሁ፣ ራሳችንን እንጠይቅ። ለዚህ ዓለም ለሆነው ሁሉ ችግሩና ተጠያቂው ማን ነው? እኛ አትበሉ እንጂ ስለሌላው ኃጢአት ምን ታውቃላችሁ? ኧረ ተው። ግን ላወቀበት ሰው እንዳሁኑ ጊዜ ለመጽደቅ የሚመች ጊዜ የለም። ጽድቅ ጠፍቷል። ስለዚህ ጽድቅን በመስራት መጽደቅ ይቻል ነበር። የኃጢአትን ትርጉሙን ያው ብዙ ሰው ባያውቅም ኃጢአት ሲባል ስንሰማ ግን አብረን ከምንላቸው ነገሮች መካከል አንደኛው ኃጢአት ይሰራል፣ ኃጢአት ይደረጋል፣ ኃጢአት ይፈጸማል ሲባል አንድ ሰው ሲሰማ አብሮ የሚያስበው ነገር ቢኖር እኔም ብቻ ሳልሆን ሁላችንም ነው ኃጢአት የምንሰራው የሚል ነው። ይህንን የምንናገርበት ወይም ሰው እንደዚህ ሁሉም ኃጢአት ይሰራል ብሎ የሚናገርበት ሐሳቡ ለምንድን ነው? አንደኛ ብቻውን እንዳልበደለ መጽናኛ እንዲሆነው ነው። ሁለተኛው ደግሞ ስለ ኃጢአት ምንነትና ኃጢአት ሁላችንም በድለናል ብለን ከመናገር ባለፈ ለጽድቅ ደግሞ ለመመላለስ የማይፈልግ ሰው ደካማ ማስነፊያ ቃል አድርጎ የሚጠቀመውም ጭምር ነው። ስለ ንስሐ ቤተክርስቲያናችን የማትሰብክበት የማታስተምርበት መድረክ የለም። ግን ሰው ንስሐ የሚገባው ሲጀመር ምን ስለሰራ ነው? ኃጢአት ስለሰራ ነው አይደለ? ስለዚህ ሰው ስለ ኃጢአት በነገራችን ላይ በቂ ግንዛቤ ሊኖረው ያስፈልጋል። ምክንያቱም ንስሐ ለመግባት ሲሄድ ተናዞ የሚሄደው የሰው ልጅ የሚያውቀውን በደል ናቸው ብሎ ተምሮ ያሰባቸውን ነው እንጂ አንዳንዴ ንስሐ ለመግባት ሄዳችሁ ይሄ ኃጢአት ነው አይደለም ብላችሁ ለራሳችሁ ህሊናችሁ የሚጠይቃችሁ ነገር የለም። ስለዚህ ስለ ኃጢአት የማናውቃቸው ነገሮች አሉ ብላችሁ ከዚህ እንኳን መውሰድ ትችላላችሁ። ሰው በተገቢ ሁኔታ ንስሐ ስለሚገባበት በደሉ ማወቅ መቻል አለበት። ምክንያቱም የንስሐ መንገድ የሚጀምረው ስለ ኃጢአት ምንነትና ኃጢአትን ከማወቅ ነው የሚነሳው። ኃጢአትን ምንነቷን፣ ክፋቷን፣ የኃጢአትን ደግሞ የምታስከፍለውን ዋጋ በጥንቃቄ የተረዱና ያወቁ ሰዎች በፍጻሜው ንስሐ ሲገቡ ጥንቅቅ ያለ ተመልሰው ወደ ኋላ ሊሄዱበት በማይችል መልኩ እንኳን ጽድቅን በማስታወስ እንዲመላለሱ የሚያደርጋቸውን የንስሐ ሕይወት ይኖራቸዋል። ኃጢአት በቁመናው ትርጉም ማጣት ማለት ነው። ምን ማለት ነው? ማጣት ማለት ነው። አንድ ሰው ኃጢአት ሰራ ማለት አጣ ማለት ነው። የሚያጣው ምንድነው ተብሎ ቢጠየቅ አንደኛ የሚያጣው ጸጋ እግዚአብሔርን ነው። ሰው ሲበድል፣ ሰው ኃጢአት ሲሰራ የሚያጣው የእግዚአብሔርን ጠባቆት፣ የእግዚአብሔርን ረድኤት፣ የእግዚአብሔርን ጽድቅ ቢሰራ ሊሰጠው የሚችለውን ጸጋ ይራቆታልና ሰው ኃጢአት ሲሰራ እግዚአብሔርን አጣ፣ ቦታ አጣ እንላለን። ይህንን እንኳን ትርጉም ግን ሰው ባያውቅ እንዳልኳችሁ ቢያንስ ኃጢአት ምንድነው ወይም ስለ ኃጢአት ያለህ አመለካከት ምንድነው ተብሎ ቢጠየቅ ሰው አይ ኃጢአትማ ሁሉም ሰው የሚሰራው ነገር ነው፣ መቼም እኔ ብቻ አልበደልኩም፣ እኔ ብቻ ክፉ አላደረኩም ይላል። ይሄንን እንደሚልበት አንቀጽ ግን ሰው ስለ ኃጢአት ሲማር ወይም እንዲህ እንዳለበት እስኪ ስለ ኃጢአት እንነጋገር ግን ሲባል ሁሉም ሰው ስለ ኃጢአት ማውራት አይፈልግም። እየሰማችሁ ነው? ሁሉም ሰው ስለ ኃጢአት መማር አይፈልግም። ለምን መሰላችሁ? አንዳንዶች ስለ ኃጢአት መማር የማይፈልጉት እኔ ያን ያክል ክፉ ነኝ እንዴ እንደዚህ ብለው መስማት ስለማይፈልጉ
ኃጢአት እንግዲህ ክፋቷን እኛ ራሳችን ላይ ባንዳያት ሌሎች ኃጢአት ሰርተው ዋጋ የከፈሉ ሰዎችን ግን ታሪክ ብዙ ቤተክርስቲያን ውስጥ እንመላለስ ሰምተናል። ኃጢአት በመስራታቸው እግዚአብሔር የቀሰፋቸው፣ ኃጢአት በመስራታቸው ገነትን ታክል ቦታ መንግስተ ሰማያትን ያክል ርስት ያጡ ሰዎችን፣ ኃጢአት በመስራታቸው መጽሐፍ ቅዱሱ ላይ ስማቸው ሊታወስ በሚችል መልኩ በኃጢአት ተጽፎ የተነገረላቸውን ሰዎች ታሪክ ስንሰማ ይህን ያክል እኔ ኃጢአተኛ ነኝ እንዴ ምን ያክል በደለኛስ በሆን ነው ስለ ኃጢአት እንደዚህ ያክል የሚነገረኝ ብሎ አንዳንድ ሰው ስለ ኃጢአት መማር አይፈልግም። ሌሎች ደግሞ ስለ ኃጢአት መማር ማወቅ ስለ ኃጢአትም መገንዘብ የማይፈልጉበት ሁለተኛው ምክንያት ደግሞ ምንድነው? እንደነዚህ አይነቱ ኃጢአተኛትና ኃጢአት የሚሉትን ነገሮች ተደጋጋሚ ሲሰማቸው ወይም ተደጋጋሚ ሲነገረው ምን አይነት ሐሳብ ውስጡ ይመጣበታል? እንዲህ አይነቱን ነገር ለራሴ መናገር ራሴ ላይ መፍረድ ነው። ሲቀጥልም ደግሞ ለራሴ ጤናማ ያልሆነ አስተሳሰብን ማስገባት ነው ይላል። በዘመናዊው ቋንቋ ኔጌቲቭ የሆነ አመለካከት ነው እንደማለት ነው። ስለራሷ የምንኖርባት ዓለም እኛ እንደ መኖራችን ዓለም ውስጥ ምን ብለን እንድናስብ ነው የምትፈልገው? እቺ ዓለም ሁሌም ስለራሳችን ፖዚቲቭ ነገር ብቻ እንድናስብ ነው የምትመክር። ሁሌም ቀናውን ብቻ እንድናስብ ነው የምትመክር። ሁሌም ስለራሳችን መልካም ጎኑን፣ ጠንካራ ጎኑን፣ ጥሩ የሆነውን ጎን ነው እንጂ ስለኛ መኖር ስላቃተን ወደ ኋላም ስለቀረነባቸው ብዙ ጉዳዮች ማሰብ ኔጌቲቭ ማሰብ ነው፣ ወይም ራስ ላይ ኔጌቲቭ እያሰብክ ነው። ለዛ ነው ብዙ እንዳሰብከው ርቀት መጓዝ ያቃተ፣ እንዳሰብከው መንገድ መሳካት የምፈልጋቸው ነገሮች ያልተሳኩልህ በእንደዚህ አይነት መንገድ ነው ስለሚባል ሰው ስለ ኃጢአት መማርና ራሱን ኃጢአተኛ ነኝ ብሎ መናገሩ ለራሱ ኔጌቲቭ የሆነ ነገር እንደማሰብ አድርጎ የሚቆጥረው ሰው አለ። አንዳንዶቻችን የተፈጠርነው ለኃጢአት እስኪመስል ድረስ ኃጢአተኛ መባል የሚባለውን ቃል እየለመድነው መምጣት ብቻ ሳይሆን ኃጢአተኛ መባልም እየወደድን የመጣን ሰዎች አሉ። ምንም የሚያስመሰግን ነገር እኮ አይደለም። ኃጢአተኛ ማለት በደል የሚሰራ ማለት ነው። ስለ ኃጢአተኛ ሲወራ ደስ ሊያሰኘን የሚችለው ነገር ቢኖር ክርስቲያኖች ታመናልና ህመማችን ምን እንደሆነ ሲነገረን መድኃኒቱን ለማወቅ የተወሰነ መንገድ እየቀረብን እንደሆነ እያሰብን እየተመለከትን ደስ ብንሰኝ አንድ ነገር ነው። እንዴት ነው አንድ ሰው በሽተኛ ነህ እየተባለ በሽታው እየተነገረው እሳይ በሽታዬ ነገረኝ እያለ መድኃኒት ግን ሳይፈልግ የሚጽናናው? መሞቱ እኮ አይቀርም። በነገራችን ላይ አንድ በሽተኛ ነህ ተብሎ እየተነገረው በሽተኛ መባሉ ደግሞ ደስ የሚያሰኘው ከሆነ እንደዛ ደስ ተሰኝቶ መድኃኒትም የማይፈልግ ከሆነ ራሱን በራሱ ለማጥፋት መንገድ ላይ ሄደ ሰው ነው እንደማለት ነው። ኃጢአት እየሰራ ኃጢአተኛነቱን የሚወድ ሰው ራሱን በራሱ ለመግደል መንገድ ላይ የሆነ ሰው ነው። ራስን ማጥፋት በነገራችን ላይ በአንገታችን ላይ ሲባጎ ማጥለቅ ወይ ገመድ ማጥለቅ ወይ የተለያዩ ነገሮችን ወደ ውስጣችን አስገብተን ህይወታችንን ማቆም ማለት ብቻ አይደለም። ኃጢአት እየሰራ በኃጢአቱ ለመመላለስ የሚመርጥ ሰው ራሱን ለማጥፋት በደንብ አድርጎ ለመኖር የሚፈልግ ሰው ነው። ላልተፈጠረለት ህይወት ተገዢ ሆኖ መኖር የሚፈልግ ሰው። ስለዚህ አንዳንድ ሰው ስለ ኃጢአት ሲማር ሲያውቅ ደግሞ ማወቅም መማርም የማይፈልገው እያወቀም ደግሞ ስለዛ ነገር ደስ እያለው የሚሰማው ኃጢአተኛ መባልን ኃጢአተኛ ነኝ አንተ ኃጢአተኛ ነህ ሲባል ደስ የሚሰኝ ሰው አለ። እርግጥ ነው ጻድቃን ቅዱሳን በገድላት በድርሳናቶቻችን ላይ ስናነብ ኃጢአተኛ ሲባሉ ደስ ይላቸዋል። እንደዛ ደስ ያሰኛቸው ግን ኃጢአተኛ ሆኖ አይደለም፣ ያላቸው ጽድቅ እንዳይገለጥ ስለሚፈልጉ ነው እንጂ እኛ ምን ጽድቅ ኖሮ ነው ኃጢአተኛ ሲባል ሊያስደስተን የሚችለው? ሰው እንዲያውም በሽተኛ ነህ ኃጢአተኛ ነህ ሲባል ታዲያ እንድድን ምን ላድርግ ብሎ ይጠይቃል እንጂ ዓለሙ የምንኖርበት ማለት ነው። ብዙ መሆን እየተጠበቀብን ስላልሆናቸው ነገሮች ይወቅሰናል፣ ይገስጸናል። ውጪ ያለው ዓለም መሆን ስላቃተንና ማድረግ ስላቃተን ብዙ ነገሮች አንተ እኮ እንደዚህ ነህ አንተ እኮ እንደዚህ ነህ እያለ ይተቸናል። ይሄ አልበቃ ብሎ የውጩ ኩርኩም የውጩ ድቆሳ አልበቃ ብሎ ደግሞ ቤተክርስቲያንም ስንመጣ ቤተክርስቲያንም እናንተ ኃጢአተኞች ናችሁ እናንተ በደለኞች ናችሁ ስንባል እኔ ስለ ኃጢአት መማር አልፈልግም እንዴ ቢያንስ ከናንተ መካከል እንኳን የሚያጽናና ነገር ለምን አትናገሩንም ብለው ደግሞ የሚጠፋሉ። ይሄ በነገራችን ላይ ቀላል ይመስላችኋል፣
ግን ብዙ ወጣቶች ብዙ ከቤተ ክርስቲያን በአምልኮቱ ወይም በሥርዓተ አምልኮ በቅዳሴው በተለያዩ ነገሮች በጉባኤም ጭምር መሳተፍ እየፈለጉ ግን ለምን ማትሳተፉት ሲባሉ እንዴ ዓለም የሚደቁሰኝ ሳያንሳት ቤተ ክርስቲያንም ስመጣ እኮ አንተ ኃጢያተኛ ነህ፣ አንተ በደለኛ ነህ፣ አንተ ዘማዊ ነህ እየተባለ ሲነገረኝ እንዴት ታዲያ ቀናውን መንገድ አይቼ ልሂድ የሚል አመለካከት ያለው ሰው አለ። በነገራችን ላይ ቤተ ክርስቲያን ስንመጣ የሆነውን የምትነግረን ቤተ ክርስቲያን መስታወት ስለሆነችን ማንም ሰው ከኛ መካከል መስታወት ፊት ቆሞ የሆነውን ነገር ራሱን መልሶ ያያል እንጂ ያልሆነውን ነገር ነህ ተብሎ አይነገረውም አያየውም ጭምር። ቤተ ክርስቲያኑ ስንመጣ ክርስቲያኖች ኃጢያተኞች ናችሁ፣ ክፉዎች ናችሁ፣ በደለኞች ናችሁ የምንባለው እኛን ለመደቆስ እኛን ሞራላችንን ለመጉዳት ነው ብሎ የሚያስብ ሰው ካለ በጣም ልክ አይደለም። እንደዛ ተብሎ የሚነገረን ሆነን ስለተገኘን የኃጢያታችን መልኩ ቅርጹ አይነቱ ሊለያይ ስለሚችል ነው። ለምሳሌ አንዳንድ ሰው እናንተ ዘማውያን ተብሎ ሲጠራ እኔ ዘማዊ እኮ አይደለሁም እነገሌ ሊዘሙቱ ይችላሉ እኔ ግን አይደለሁም ሊል ይችላል። እርግጥ ነው አንተ ያንን ኃጢያት ላትሰራው ትችላለህ። ይሄ ግን ልማደ መጽሐፍ ነው። ክርስቶስ ሲያስተምር እንዲህን ያደረገው ታስታውሳላችሁ። ጌታችን የማቴዎስ ወንጌል ምዕራፍ 26 ላይ በምሴተ ሐሙስ በመጨረሻይቱ ራት ላይ ከደቀ መዛሙርቱ ጋር አብረው ተሰብስበው በነበሩበት ሰዓት ላይ እንዲህ አለ፣ እውነት እውነት እላችኋለሁ ከናንተ መካከል አንዱ አሳልፎ ይሰጠኛል አለ። እስኪ እውነት እውነት በሉ እንጂ እላችኋለሁ ከናንተ መካከል አንዱ አሳልፎ ይሰጠኛል። ክርስቲያኖች ማን ነው ክርስቶስን አሳልፎ ይሰጥ? ለምንድን ነው ታዲያ ክርስቶስ ከናንተ መካከል ይሁዳ አሳልፎ ይሰጠኛል ብሎ ያልተናገሩ? አይገርማችሁ? ይሁዳን እንደሚሸጠው እያወቀው በስሙ ጠርቶ እሱ ይሸጠኛል አላለም። ይሁዳን ወደ ንስሐ ለመጥራት ብሎ በደለኛ ያልሆኑትን ሌሎች ወንድሞቹን አብረው አስደነገጣቸው እንጂ። ቤተ ክርስቲያንም የክርስቶስ ቤት አይደለች? እንዲህ አርጋ ነው የምትሰብከው። ጻድቃን ሳይኖሩ ቀርተው በመልካም ስራቸው የሚመሰገኑ ሰዎች ሳይኖሩ ቀርተው እኮ አይደለም። ግን ኃጢያተኛ ናችሁ በደለኛ ናችሁ የሚለውን ድምጽ ሲሰማ ያልሆነው ሰው ራሱ ምን የጎደለኝ ነገር አለ ከእግዚአብሔር ፊት ሆኜ ምን ያልሰራው ጽድቅ አለ ብሎ ራሱን ማየት መመልከት እንዲችል ለማድረግ ነው። ይሄ ያልገባው ሰው ግን ቤተ ክርስቲያኒቷ ፈራጅ ናት፣ ዝም ብላ ጽድቃችንን ኩነኔያችንን ሳታውቅ እንዲሁ ዝም ብላ ኃጢያተኛ ነኝ በደለኛ ነኝ ትለናለች የሚል ሰው አለ። አንዳንድ ኃጢያቶች እኛ በመናስባቸው መንገዶች ብቻ ያልፈጸምናቸው ሊሆኑ ይችላሉ። ለምሳሌ ቅድም እንዳልኳችሁ አንድ ሰው ስለ ዘማዊነት እየተማረ እኛም እኮ ዘሙተናል ቢባል ይሄ ሁሉ ህዝብ ያለው ከሆነች ሴት ወይ ከሆነ ወንድ ጋር ተኝቷል ማለት ነው እንዴ? አይደለም። ማመንዘርን መጽሐፍ ቅዱሳችን ከወንድና ከሴት ከመተኛት ጋር አሻግሮ ማመንዘርን ከእግዚአብሔር ውጪ ሌሎች አማልክትን ያመለኩትንም ህዝብ እናንተ አመንዝራችሁብኛል እያለ ይናገራል። እየሰማችሁ ነው? አመንዝራችሁብኛል እያለ ይናገራል። አሁንም እንደዛ ሲባል ከኛ መካከል ከመጀመሩ ከእግዚአብሔር ውጪ ሌላ አምላክ አምልከን ሊሆን ይችላል ልትሉ ትችላላችሁ። እግዚአብሔርን የሚያክል ጌታ አምላክ አይደለም ብለን አንናገር እንጂ ለሱ እንደምንገዛለት በሚመስል መልኩ የምንገዛላቸው ሌሎች ነገሮች አሉ። ሆዳችንን አንገዛለትም፣ ገንዘቡን አንገዛለትም። ከኛ የተሻለ ነው ብለን የምናስበው ሰው እግዚአብሔር አንበለው እንጂ ከሱ ያልተናነሰ ክብር ሰተነው አንገዛለትም። ታዲያኛም ዘሙተናል ማለት ነው። ስለዚህ በዚህም በሉት በዚያም በሉት ኃጢያትን ቤተ ክርስቲያን ለልጆቿ እንዲህ ነው ብላ ስትናገር ሁሉም ኃጢያተኛ ሆኖ አይደለም። ይሄንንም የምትናገረው ሌሎችን ለመውቀስ ለመናገር እኛንም ሞራላችንን ስብርብር አድርጋ አጸድቁም ለማለት አይደለም። ጽድቅ የተባለ ንጽህናና ጤነኝነት እንዲሰማው አንድ ሰው ስላመመው በሽታና ኃጢያተኝነት ማወቅ ግዴታው። አብዛኞቻችን አምላካችን አምላክ እንደሆነ ባፋችን የምንመሰክር እግዚአብሔርን እንደምንፈራው በአንደበታችን የምንናገር ነው። በስራችን ግን የምንክደውና የምናስቀይመው ነው። ስለዚህ አናስተውልም፣ እግዚአብሔርንም አንፈራም። ከሰማይ ሆኖ እግዚአብሔር አይቶ ከኛ መካከል አንዲትም ጻድቅ ማጣቱን ብንመለከት ያሳዝናል እንጂ ሁሉንም በአንድነት ጨፍልቀን ማንም ጻድቅ የለም ወደሚል መሪ ቃል ወይም ወደ መሪ ነገር አይወስደን። ማንም ከናንተ መካከል ኃጢያት የለብኝም የሚል ቢኖር እርሱ አስቀድሞ ራሱ በደለኛ ነው አለ። ማንም ከኛ መካከል አፉን ሞልቶ
በደንብ በአፉም ደግሞ ጥንክር ብሎ እኔ ምንም ኃጢአት ሰርቼ አላውቅም ብሎ መናገር የሚችል ሰው የለም። ይሄንን መናገሩ እንኳን ኃጢአት ነው ብሎ ነው ቅዱስ ዮሐንስ የሚናገር። ምክንያቱም ማንም ሰው ንጹህ ሆኖ ከእግዚአብሔር ፊት ቆሞ እኔ ንጹህ ነኝ ሊል የሚችል ስለሌለ። አንድን ሰው ጻድቅ የሚያስብለው ኃጢአት ሳይሰራ የኖረበት የእድሜ ልክ አይደለም። ኃጢአት ሰርቶ በወደቀበት ተነስቶ በጽድቅ ለመመላለስ የሞከረው ሙከራ፣ የጸናውም ጽናት፣ በመጨረሻም ከእግዚአብሔር ጋር የጨረሰው ጉዞ ነው እንጂ። ብዙዎቻችን ግን ጽድቅ የሚመስለን ኃጢአት አልባ የሆነ ኑሮ ነው። እርግጥ ነው ኃጢአት አልባ የሆነ ኑሮ ነው ጽድቅ። ግን ሳይወድቁ መነሳት የለም። ተነስቶ ተቁሞም ደግሞ አይወደቅም ማለትም የለም። ኃጢአት የበረታበት ቦታ ላይ አብሮ የዘምትና ጥሎ የሚሄድ ሰው አለ። የራሱ ጉዳይ እንግዲህ ገብቶበታል ሊወጣው ብሎ ማለት ነው። ለዛ እኮ ነው ብዙ ሰው እኛ ኃጢአት ውስጥ አስገብተናቸው እኛ ወደ ኋላ ስናፈገፍግ እነሱ ግን የቀሩ ሰዎች አሉ። እኛ አሁን እየተመጻደቅን በጽድቅ ሕይወት አለን እያለን ግን እኛ ኃጢአት ውስጥ የከተትነው ስንት ሰው አለ። ክፉ አሰርተነው ከዛ ክፉ መውጣት ከብዶት ሕይወቱ ግራ የገባው ስንት ሰው አለ። ሰው በተለያየ መንገድ ሰው በተለያየ ሁኔታ ኃጢአት ይስራ እንጂ የሚበድለው ሰውን ብቻ ሳይሆን አንዱን ማንን ጭምር ነው? እግዚአብሔርን ነው። እንዳትረሱት ክርስቲያኖች። ለዚህ ዓለም በደንብ አድርገን ጠንቅቀን መረዳት ያለብን ነገር ይሄ ነው። ብዙ ጥፋቶቻችን ብዙ ዋጋ አስከፍለውናል ኃጢአት መስራታችን። ለዛ ነው አንድ ጸሐፊ ምን ብሎ ተናገረ ይባላል መሰላችሁ? ቃለ መጠይቅ ሲደረግለት ለዚህች ዓለም ችግሯ ማን ናት ተብሎ ተጠየቀ። እስኪ ለዚህች ዓለም ችግሩ ማን ይመስላችኋል ክርስቲያኖች? ማን ነው ከኛ መካከል እኔ የሚል አለ? አንድም እኮ እኛ ታውቃላችሁ ጣት ነው የምንጠቁመው። ወደ ላይም እንጠቁማለን፣ ወደ ቀኝም ወደ ግራም እንጠቁማለን። ያ የጠቆምነውን ጣት ወደ ራሳችን አዙረን በኔ ነው አንልም። ግን ዮናስ የሰበካት ቤተክርስቲያን ውስጥ የምንሰበሰብ ክርስቲያኖች ነን። አንዳንድ ሰው ራሱ እንዳጠፋ ያወቀ እኔ ነኝ በደለኛው ከማለት ይልቅ ሌላውንም በደለኛ እንዲሆን እንዲሰማው አድርጎ ተሰብስበን እንጸልይ ይላል። ዮናስ እንደዛ አላደረገም። በግልጽ አማርኛ እኔ ነኝ ያጠፋሁታል። እኔን ወደ ማዕበሉ ስትጥሉኝ ሁሉም ነገር ሰላም ይሆናል አለ። እውነትም ወደ ማዕበሉ አንስተው ሲጥሉት ሁሉም ነገር ሰላም ሆነ። ማን ነው ከኛ መካከል እኔ ነኝ ኃጢአት የሰራሁት ብሎ የሚናገር? ይሄ ነገር ለመሆኑ እኔ ነኝ ተጠያቂ የሚል ሰው አለ? አንዳችንም አንልም እኮ። ሁላችንም ጣት መጠቆም ነው የምንፈልገው። ኃጢአት አያችሁት ክፋቱን? ራሳችንን እንድናይ አያደርገንም። ሁሌም የሆነ ሰው እንድንመለከት፣ ሁሌም የሆነ ሰው እንድናይ ብቻ ነው የሚያደርገን ማለት ነው። ስለዚህ አሁን ደግሜ ልጠይቃችሁ፣ ራሳችንን እንጠይቅ። ለዚህ ዓለም ለሆነው ሁሉ ችግሩና ተጠያቂው ማን ነው? እኛ አትበሉ እንጂ ስለሌላው ኃጢአት ምን ታውቃላችሁ? ኧረ ተው እኔ እስኪ በሉ። እኔ ነኝ የሚባል እኛማ ይባል። ሌላውን ጠቅለላችሁ የጠራችሁት እሱ ስለ ጽድቅ ብሎ ደግሞ አገርን ማር ቤተክርስቲያንን ምህረት አውርድ እያለ እያለቀሰስ ቢሆን ማን ነው ኃጢአተኛ ሲባል እኛ ሳይሆን ማለት ያለብን መጀመሪያ ማን ነው? እኔ ነኝ ጥፋተኛው። ይሄ ሁሉ የሆነው በኔ ነው። ይሄ ሁሉ ያጠፋሁት በኔ ነው። እንደዛ ማለት ስንጀምር ሁላችንም እኔ ማለት ስንጀምር እኛ ስንባል ቅር አይለን። ላወቀበት ሰው የሆነ ቀውስ ሲመጣ የሆነ ችግር ሲመጣ ራሱን ማያ ንጹህ እንዳልሆነ መመልከቻ አድርጎ እያሰበ በጽድቅ ለመመላለስ ይረዳዋል ማለት ነው። ለመጽደቅ ያሁኑን ጊዜ የመሰለ የሚመች ጊዜ የለም። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በጎደለው በነጠበው በአባቶቻችን ካህናት የሚታረም ይሁን። ወስብሐት ለእግዚአብሔር።